ብሩኬ ራስ በመጣው ጣጣ እኮ ነው ብሩኬ። ለምን በቃ እኔ ነኝ ያመጣሁት። ኧረ ራሴ እወጣዋለሁ በቃ እኔና አንቺ እኮ አሁን እኮ እናንተ አንቺ ጋር አልግባባም። ዝም ብለሽ ነው እንትን እኮ ምንድነው እንደዚህ ግን ፍልገፍ የሚያደርግ የልትሄድ ነው? ሻው መቼ ገነፈልኩ? እንዴት ነው የምታስቢው አንቺ? መቼ ገነፈልኩ? መስማት አልፈልግም እኔ ሀይሚ። ማን ትሰማለህ? እንደዚህ አይነት ነገር መስማት አልፈልግም። ሙሽ ፈልጋሽ ነው ከሷ ጋር ነገርኳት። በቃ የተፈጠረውን ነገር ልጠይቀኝ ነበር አይደለ? በቃ ሙሽ ልጠይቀኝ ነበር አይደለ? በቃ የተፈጠረው ነገር ይሄ ነው። የጠፋውበት ምክንያት ይሄ ነው። በቃ እዚህ ቤት ምክንያቱም አንቺ እንዴት ልታምኚ ቻልሽ ነው? እኔ አሁን ባንቺ ላይ የምፈርደው ብሩኬ ያረጋል። ይሄው አግኝቻታለሁ አለ። ማንኛውም ሰው እኮ አድርጌያለሁ እንደዚህ ተጠራለሁ ሊል አይችልም። እሺ በእናቴ ፊት ልንገርሽ፣ አንቺ እኔ ማመን አልቻልሽም አይደል? ከኔ ጋር መቀጠል አልቻልሽም አይደል? በአባትሽም ፊት ነግሬሻለሁ። እኔ ማመን ካልቻልሽ እኔ እውነቱን አሳይሻለሁ። ከኔ መራቅ ነው የምትፈልጊው? ራቂው፣ ደስ ይበልሽ። ግን ደግሞ እኔ ሙሽዬ እንዲህ ስል ማንም ሰው እንዲቀየመኝ አልፈልግም። የኔን ስሜት ራሴ ያውቀዋለሁ አይደል? ሃይሚን ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ ከታወቀ ሃይሚኔ ጋር ድጋሚ ትመጣ አልቀበላትም። ቀጥታ ነው የምነግራችሁ። ቀጥታ ምን ማለት ነው? አልቀበልሽም። ምን አንቺ እኮ ምን ማለት ነው? ምንም አማርኛ ነው በቃ። እኔ አንቺን አልቀበልሽም። ደስ ይበላችሁ። ቁጭ በልስ። አሁን አይደለም ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ኧረ ና እባክህ። አይ እመጣለሁ እኮ ግን ያወሩ በቃ ተይው ሙሺ። ግን እኔ ሃይሚ እግዚአብሔርን አይደለም በቃ ሂድ ሆነ ባሉ ወይ ጉድ የፈላ። እኔ የምላችሁት እኔ ሁሉ ነገሩ ግን ጥፋቱ ሁሉ ነገሩ እየተፈጠረ ነገር ሁሉ ወደ ሄም የሚዞረው ነገር ይገርመኛል። ነበር በጣም ነው የሚገርመኝ። እግዚአብሔርን ግን ለምንድን ነው አልገባኝም። ማለት ምንድን ነው ጥፋቷ? ምን አርግ ነው የምትሉት? አልገባኝም። እንደ ሄም እዚች ጋር እሱ የሚታምነው ያኔ እንደመጣ ካላገኛት አላገኘውሽም አላቅም የት ነው የተገናኘ ነው? አንቺን አላቅም። ከ2 አመት ነበረ እኔና አንቺ የተገናኘ ነው። ግን አሁን ላይ እኔና አንቺ አንተዋወቅም አላገኘውሽም ብሎ ግግም ብል ሄሚ እሱን እስከ ጥግ ድረስ ታምናለች። እስከ ጥግ ድረስ ከሱ ጎን ትቆማለች። ገባችሁ አይደለ? ኧረ ጉድ! እንዴት ነው ለማመን የምትችሉ? ዛሬ ግን ሙሽዬ በጣም ነው ያሳዘነችኝ። ለምንድን ነው የማትመጣው ወደ ቤቴ ምናምን ስትል በጣም አሳዘነችኝ። በጣም ነው የሚገርመው። በነገራችን ላይ ኧረ በስመ አብ ጉድ! እናንተ እንኳን መቼም እንደማትለያዩ እርግጠኛ ነኝ። አስረግጬ በእውነቴ ነው 100% መነግራችሁ ነገር ቢኖር ብሩክና ሄሚ እንደማይለያዩ ነው። ገባችሁ? ግን አንድ ነገር አለ እዚች መሀል። ሄሚ ጥፋተኛ ለምንድን ነው የምትደረገው? ኦ ማይ ጋድ በጣም ጥፋተኛ ያረጋችኋት እኮ ነው። በጣም በቃ እሷ ነች ጥፋተኛ፣ እሷ ነች፣ አንቺ ነሽ እንደዚህ እኔን ማመን ካልቻልሽ ምናምን። እንዴት ነው ይሄን ዱብዳ ነገር በአንድ የሚታመነው ብሩክ? እንዴት ይቻላል እንዴ? ተው እንጂ ተው። እያሰብክ ብራዘራዬ እያሰብክ ማሰብ ጥሩ ነው። ሰላም ውድና የተከበራችሁ ውድ የሚላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛይ። ነገ ሁሉ ሰላም ነው። እንዴት ናችሁ ውዶች? ይሄንን ቪዲዮ ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቤቴን ሰብስክራይብ ማድረግ እንዳይረሳ። ዛሬ ቪዲዮ እንዳያችሁት ሙሽዬ ሄሚ ለምንድን ነው ወደ ቤቴ ማትመጣው? ለምን ጠፋች ምናምን ብላ ናፈቀችና ያው የኔ እናት የምር ያሳዘነች የሚሆነ ስነግራችሁ ብሩክን ምናምን እየጠየቀች ነበር። ብሩክን ደግሞ ብዙ ነገር አለባብሶ ነው ያለፈው እና ቢዚ ሆና ነው ምናምን ነው ያለውና እውነቱን አልተናገረምና ሄሚ ደግሞ ያለው እውነት ተናገረችና ያው ደግሞ ብሩክም እየተቆጣ ነበር። አትናገር ምናምን እያለ ነበር። ግን ሄሚን ያ ነገር አልሰማችም። እውነቱን ተናገረች። ያ እውነቱን ማናገር ጥሩ ነው። አሁን ሄሚም ማለት ጋሽዬም ሙሽም ተነጋግሮ ይሄንን ነገሮች ይፈታሉ ብዬ አስባለሁኝ እና ሄሚዬ ማረጋጋት አለብሽ እናት እና ደግሞ ሄሜን በዚህ ልክ ላይ ደግሞ ብሩክ ጥፋተኛ ለማድረግ ባትሞክር ጥሩ ነው። እንደ ምን አለ ጥፋትክን ሁሉ አምኔ አዎ ማገኛት አልነበረበትም፣ ተሳስቼ አግኝቻታለሁ፣ ማገኛት አልነበረበትም፣ ልክ ነሽ እና ከአዲስ አበባ እኔን ተከትለሽ የመጣሽው ጊዜ ራሱ ማገኛት አልነበረብኝም፣ በጣም ብዙ ጥፋት አጥፍቻለሁ፣ ይቅርታ ነው የሚባለው እንጂ የኔ ጥፋት ነው አይደለ? እኔ እንደዛ ነው አረኩ አይደለ? ይወጣዋል ማለት ኖ ብራዘር፣ እንዴ አይደለም። ተረጋግቴ ማውራት ነው ያለብን። ሚዳ ላይ የምናየው ምድረ ቅንቅን ሁላ አፉን አንድ ቀን ከፍቶ አማርኛ አስተካክሎ ማውራት የማይችሉት ሁሉ ሄሚ ላይ አፉን ይከፍታል። ሚዳ ላይ ደግሞ ሌሎችም እንደዛ አሳልፎ ይሰጣል። እና ፍፄ የሚባል ደግሞ አንድ አለ የማላጣ ልጅ፣ 3 የማላጣ ልጅ፣ እሱም ደግሞ ሄሚ ጥፋተኛ ነሽ ይላል። እና ወንድሞችኪም ይነሳል። እንደዚህ ምን አይነት ሰጋጤ ናችሁ እናንተ? ኧረ በእናታችሁ ተረጋጉ እንዴ!
ልጅቷ ጥፋተኛ ታደርጉ። ጥፋቷ ምንም የለም ሲጀመር ምንም አላጠፋችም። እሷ ልክና ልክ ብቻ ናች። በቃ የምትረዳት ከሆነ ተረዷት፣ ካልተረዳችኋት ተዋት፣ አለቀ። እንዴ ምን እሺ አይከብድም እንዴ? ሰው ልጅን በዚህ ልክ ጥፋተኛ ለማድረግ ባላጠፋችሁ ጥፋተኛ ለማድረግ መሞከር ራሱ በጣም ነው የሚከብደው አይደል? በጣም ይደብራል እንጂ በዚህ ልክ ጥፋተኛ ለማድረግ እንደ ምን አረጋች? ምንድነው ጥፋቷ? ምን አጠፋች? ለምን ያገኛት ብላለች? አዎ እንደ ሰው እኮ በጣም ነው የምትወደው ሰው ነው። በጣም ነው የምትወድ ታውቃለህ። ይሄንን ደግሞ ጠንቅቄ ማለት ነው። እና እንዴት ነው ልታምን የምትችለው? እንዳገኛት ነገርካት። አዎ አግኝቼሻለሁ አልክ። ደግሜ ያገኛታል ምናምን ገባ። ለምን እንደዚህ ማድረግ ለምን አስፈለገ? እና ደግሞ እኔ ሄሚ ማለት ዛሬ ካላማነችኝ ነገ ልጁ የኔ ካልሆነ ከመጣች አልቀበላት ምናምን የምትሉ ነገር አረባኪ ካልተቀበልክ መተው ትችያለሽ። ግዴታ አይደለም ሲጀመር እና ግዴታክም አይደለም ተቀበል ማለት እንደ ልክ እኮ ናት እሷ። አለመመለስ ያው ልክ ናት። አሁን ላይ እየወሰነችም እያደረገችም ያለችው ነገር ገባ። አዎ ካንተ ጎን መሆን ይገባታል እናውቃለን። ነገር ግን አንዳንድ ንግግር ራሱ እንዲታምን እያረጋ አይደለም። ካንተ ጎን እንኳን መሆን ብትፈልግ ራሱ የሆነ ንግግሮች ራሱ ደስ አይልም። ከዚህ ሴትዮ ጋር በተደጋጋሚ እየተገኛችሁ ነው። በጣም እያከበራችኋት ነው። ማን ስለሆነች ነው እሷ እንዴ? እና በዚህ ልክ ላይ ደግሞ ሄሚን ደግሞ ጥፋተኛ ለማድረግ አባት ሞክሮ ባይነኝን የምር በጣም ጥፋተኛ እያረጋችኋት ነው። ምን አርጋ ነው? ምን አጠፍታ? አንተ ላይ እንደዚህ አይነት ነገር ቢደርስ ምንድነው የምታደርገው? አንተ ቴክስት ስልክ ውስጥ ስለገባ አይደል? በቴክስት ምክንያት አይደል እንደ ሌላ ወንድ ጋር ነው እያወራች ምናምን ብለህ አይደል እንደ ውጭ ሀገር ጥሌ መጣው ያኔ አይደል እንደ እንዴት ነው አንተ ማለት በዚህ ልክ ላይ ደግሞ እሷ እንኳን ታጋሽና አስተዋይ ሴት ነች። እውነት ስነግርህ የምር ነው ምልክ እና እንትን እንዴት ጥሩ አይደለም። እውነቴን ነው የምልህ። ደግሞ ሄሚ ቀንታ ምናምን እንዴት ነው ማትቀናው? በጣም እኮ ነው የምትወደው። ትወዳታለህ አንተም እየተዋደዳችሁ ደግሞ እዚህ ጋር ደግሞ ማይሆን ነገር ለማድረግ አትሞክሩ። ትዋደዳላችሁ እንዴ? አስቴር ደግሞ ከሀገር ሊወጣም ሩቅ የሆነ ቦታ ሊሄድ ይችላል የሚለው ቃላቶች ማጠቀም እያበዛ ነው። አንዳንዴ እኮ እየሰማ ማለት ጭንቅላታችሁ ሲመጣ የራሱ ማለፍ መቻል አለባችሁ። ከሀገር መውጣት እኮ ብርቅ አይደለም። ገባ? የኔ ከነገሮች ማሸሽ ነው እንጂ አንድ ሰው ነገርን መጋፈጥ መቻል አለበት። ከነገር እየተሸሽ ማለት ስትሸሻ በሌላ ችግር ነው የሚፈጠረው ህይወትክ ላይ። ግን የመጣ አንድ ችግር ህይወትክ ላይ ከመጣ እግዚአብሔርን ጊዜ ማለት መጋፈጥ መቻል አለብክ። ገባ አይደለ? እና ሙሽዬም ደግሞ በጣም አሳዘነችኝ። ግን አሁን እንደማትለያዩ እርግጠኛ ነኝ። ነገር ግን ብትረጋጉ ይሻላችኋል። አባትሽ ፊት ነበረ አይን እንዳይ ምናምን ያልሽው ተለያይተናል። አንተ እኮ አልተረጋጋህም እኮ። እሷ ልትፈትንም ሊሆን ይችላል። ማየት ፈልጋም ሊሆን ይችላል። በአንዴ ነው እሺ ብለ እንደ ዛሬ አሁን ለምሳሌ ዛሬ ሄዳሽ ሁሉ ነገር ነግዳ ማለት በይለቷን ተነስተ ነው በቃ እሺ እንለያይ ውሳኔሽን ይቀበላለሁ ብለ ካሜራ ደቅነ የመጣው አይደል እንዴ? እንዴት ነው? አላሰብክም? አልተረጋጋህም? እና ክብሬን ጥዬ ነው ምናምን የሚሉ ቃላቶችን አስቴር እያወራ ነው። ክብር ማለት ፍቅር ማለት ክብር ሊኖር ይችላል እንጂ በምትወዳት በምታፈቅራት ሴት ላይ ግን እኔ እንደዚህ ሆንኩ ሊጸጸትክ አይገባም። በቃ የምትወዳት የምታፈቅራት ከሆነ ምንም ሊጸጸትክ አይገባም። ዝቅ ያልኩ ከሆነ ለፍቅር ነው። ይቅርታ ማለትም ደግሞ ለፍቅርን ጠንካራ ያደርገዋል። አለቃ ጥፋተኛ ስለሆንኩ ነው ይቅርታ ያልከው። ያም ገና ማለት አይበቃም ገና እንደውም ደግሜ ይቅርታ በትክክል መጠየቅ አለብክ። ገባ እንዴ? ምንድነው ደግሞ ትላንትና እንትን እያላችሁ የነበራችሁ ሰዎች ደህና ናችሁ? እግር ስር ትወድቂያለሽ ከዚህ በላይ ያለ እሱ መኖረት እነሱ ግን አይለያዩም። ግን ካፋችሁ የሚወጣ ቃላቶችን ተቆጣጠሩ። እውነቴን ነው የምላችሁት። በጣም እያስጠላ ነው። ኦኬ አንዳንዴ እያሰባችሁ ማሰብ ጥሩ ነው። ሰው ልጅ ቆም ብሎ ማሰብ ሲመቻል ጥሩ ነው። ብዙ ነገር ይደርሳል፣ ፍሬያማ ይሆናል። ግን በዚህ ልክ ላይ ደግሞ ሄሚን ጥፋተኛ ማድረግ ልክ አይደለም።
ሙሽዬም ደግሞ እንዴት ልጅቷን ሊታመኝ ይቻልሽ የምትሉት ነገር እኛ ራሱ ብሩክ ያረጋል ብለን አይደለም ያመነ ነው። እሱ የሱ ማንነት አነጋገሩ ሁሉ ነው እንድናምን ያደረገው። ገባሽ አይደለም ሙሽዬ እናታችን? አዎ እሱ ነው እንድናምን ያደረገው። ምክንያቱም ጠርጥሯል ራሱን መጠርጠር አልነበረባትም። ያን ጊዜ ስትነግር ግግም ብሎ አላረኩም አላቅም ብል ኦዲየንሶች ሁሉ ቆሞ ሄሚ ካሱ አትለያይም ማይሆን ውሳኔም አትወስንም ነበር። ገባሽ አይደለ? እና ብሩክ ነው እንደዚህ የሆነው ማለት አዎ አግኝቼሻለሁ በድፍረት ነው የተናገረው። እንደተናገረችው እኮ ልጁ እንዴት ነው እናስመርምራለሁ ምናምን አለ። ያን ደግሞ የራሱን መጠርጠር ነው። እና እንዴት ነው ሄሚ በዚህ ልክ ላይ እሱን ሊታምን የምትችለው? ከባድ ነገር እኮ ነው የደረሰው። በቃ ግቢዳ ነው በለው እንግዲህ ከባድ ነው የምር ነው። እና ሄሚዬን ለመረዳት አንዳንዴ ብትሞክሩ ጋሽዬም ቢሆን ሄሚን እየተረዳት አይደለም። እና ተረዷት በቃ። ለምንድነው ማትረዷት? ለምን ማን ነው የሚረዳት? እሷስ የእሷ ውስጧ ለምን ስሜት እንደ ብሩክን ጠልታ አይደለም እኮ ትወዳለች እኮ ብሩክን። እንደ ባትወድ ኖሮ እኮ እኔ እንጃ አላቅም። ትናንት ወደ ሄዳ እኮ ይሄን እቃ ሁሉ አትበጠብጥም ነበር። ስለምትወድ ነው እንዴ። ግን በቃ አንተም እየተፈተንክም ነበር፣ ፈተናዎችን ማለፍ ማልቻልክም ነበር። ተናዳ ነው እንጂ ከአንተ ማላይ ትፈልጋ አይደለም። ያን ነገር ማወቅ አለብህ። እና ማለት እኔ ማለየት ላይ ያልሽ ተቀበልኩ ምናምን አንተ ሲጀመር ጫፍ ላይ ነው ያለው ለማለየት። ገባ አይደለ? ጫፍ ላይ ቀንታ ነው የምትሆነው ምናምን የምትለው እንዴት ነው ማትቀናው? እባክህ እንዴት አትቀናም? እንዴት አትቀናም? ትቀናለች እንጂ በደንብ በትክክለኝነት። እንዴ ይሄን ሁሉ ማሰብ እንዴት ነው ማያውቅት ያንተ? ለማንኛውም በጣም ነው የሚገርመው ውዶች። ይሄንን ቪዲዮ ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ ብሩክና ሄሚ ላይ ፈጣሪ ይግባ። እንደምትታረቁ እርግጠኛ ነኝ። ሆነ ሲነግራችሁ የምር ነው። አንድ እንደሚሆነው በአንድ ቀን ታያላችሁ። ሲቆ ተደስቶ እንደሚታዩ እንዳትጠራጠሩ። ገባችሁ? እና ያ ነገር ደግሞ የሚያደርገው እግዚአብሔር ነው። ያው ለእግዚአብሔር አሳልፋችሁ ሲጡ እና አንዳንድ ገላቴዎች ደግሞ ምንም ማድረግ አይቻልም ተቃጠሉ ነው የሚላችሁ። እና ሙሽዬ የኔ እናት ዛሬ እንኳን አሳዝነሽኛል ሆነ ሲነግርሽ። እና የምር በጣም ነው የምትወዳት ሆነ ሲነግራችሁ። ሄሚን በጣም ትወዳለች ሙሽዬ ማለት ነው። እኔ ገረመኝ። በስመአብ ወልድ የምር እና አትለያዩም። ገባችሁ? ያ ሁሉም ሄሚዬ አሁን ላይ ደግሞ ተረጋጊ። ሁሉም ውሸት የሚሆን እውነት እስኪወጣ ድረስ እስቲ ራስሽን ለማረጋጋት ብትሞክሪ ባይነኝ እኔ። በቃ ገባሽ? እና ተረጋግተሽ ወስኚ። እሺ የኔ እናት። እና ውዶቼ በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ፣ አይከፈልበትም። መልካም ምሽት ይሁንላችሁ። ባይ